አይቻል። ራስን ማግባት አይቻል። ሮቦት ማግባት አይቻል። ያው ሮቦት ያቀረቡ ስለሆነ ነው አይቻል። ወንድ ወንድ ሴት ሴት እንዲሁ ልናገረው ብዬ ነው አይቻል። ከሴስካችን ጋር ሩካቤ እንድንፈስ ደፋ አስጠያ ወጣቶች ራሳቸውን የሚያጠፉት አንዱ ምክንያት ለዚህ ነው ይባላል። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ አስጠያፊ ነውና ነገሩ ብሎ ነው። ወጣቶች ጋብቻን አትጥሩ ነው ለመቀደስ በብቸኝነት በባልና በሚስት ሕይወት ዓላማው መቀደስ። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ምእመናን የክርስትና ግብ የመንፈሳዊ ሕይወት መዳረሻ እግዚአብሔር ጋር መኖር፣ እግዚአብሔርን ማየት። እግዚአብሔርን የሚያየው ከእግዚአብሔር ጋር የሚኖር ማን ነው ካላችሁኝ የተቀደሰ ብቻ። መጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 13 ላይ ትቀደሱም ዘንድ ፈልጉ ያለ እርሱ ጌታ ሊያይ የሚችል የለም ይላል። በእርግጠኝነት ሁላችንም እዚህ የተሰበሰብነው ፍጻሜያችን ጌታችንን በማየት ከእሱ ጋር ለዘላለም መኖር፣ እዚህ ሕይወት ውስጥ ደግሞ የሚያደርስን መቀደስ ነው። የማንረክስበት ይልቁንም የምንቀደስበት አንዱ መንገድ ደግሞ ከዝሙት በመለየት ነው። ከዝሙት የምንለይበት ሕይወት ደግሞ ምንድነው? መጋባት። መጽሐፍ ቅዱስ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለ ዝሙት ጠንቅ ወጣቶች መቀደስን የምናገኘው ከሚያረክሱ ነገሮች ራሳችንን በመለየት ነው። አንዱ በቅሎ የሚያስቸግረን የሚያረክሰን ዝሙት ነው። ለዚህ ደግሞ መፍትሄው የእግዚአብሔር ጸጋ የሆነው ማግባት። ለዚህ ነው ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስቶች አይልም ወጣቶች ሚስት፣ ባሎች አይልም ወጣቶች ባል፣ አንድ ደግሞስ እጮኛ አይልም ሚስት፣ ገርል ፍሬንድ አይልም ባል ሚስት፣ ቦይ ፍሬንድ አይልም ባል ሚስት። እነዚህ ሁሉ ቃላት ስለ ዝሙት ጠንቅ የምንተርፍበት ሕይወት በባልና በሚስት መካከል ባለ የተቀደሰ ግንኙነት ክርስቲያኖች። ለዚህ ነው መጽሐፍ ቅዱሳችን መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ይላል። እግዚአብሔርን ማየት ከእግዚአብሔር ጋር ለዘላለም መኖር የሚፈልጉ መርከስን ይጠላል። ላለመርከስ ከእግዚአብሔር እንዳይለዩ ከመንግስቱ እንዳይወጡ ረክሰው እንዳይጣሉ ራሳቸውን ያነጻሉ። ራሳቸውን የሚያነጹት ቅዱስ በሆነው የጋብቻ ሕይወት ይኖራል። ልብ በሉ፣ ቅዱስ ለመሆን በዚህ ምክንያት እግዚአብሔር ጋር ለመኖር ነው መንገዱ። የሕይወት መንገድ የተባለው ለዚህ ነው። በዝሙት ጠንቅ ከተወጋ
ሕይወትን አናገኝ፣ እንረክሳለን። ለዚህ ነው ሕይወት የሚለውን ቃል ለማምጣት ነው ጥቂት ነጥቦችን እንደ መግቢያ ያነሳሁት። ምዕመናን ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ ይችል። ስለዚህ በዋናነት ኦርቶዶክሳውያን ወጣቶች ሐሳባችን እንዲቀደስ፣ መንገዳችን እንዲቀደስ፣ ስራችን እንዲቀደስ ነው መፈለግ ያለብን። ንጹህ እንዲሆን፣ ንጹህ የሚሆነው ደግሞ እግዚአብሔር በሚፈቅደው ንጹህ የመኝታ የጋብቻ የሩካቤ ሕይወት አንዱ ፈተናችን ይሄ ስለሆነ ይሄ ሕይወት የሕይወት መንገድ ከሆነ የብዙ ወጣቶች ወይም ማወቅ ያለብን የመጀመሪያው ጉዳይ መልካም ንጹህ ሕይወትን እፈልጋለሁ፣ የተቀደሰ ሕይወት ገንዘብ ማድረግ እሻለሁ። ታዲያ ይህንን ሕይወት እግዚአብሔር ፈቃዱ መሆኑን ለኔ በምን አውቃለሁ? ልክ ነው። ይሄ መጠየቅ ያለበት ሕይወት ነው። አባቶቻችን ያስተማሩልን ከመጻሕፍት ያገኘሁትን የእግዚአብሔርን ፈቃድ እንዴት ላውቅ እችላለሁ ለምትል ንጹህ መሆን ለምትፈልግ ነፍስ መምህራን ያስተማሩንን መጽሐፍት የጠቆሙንን እነዚህን ጥቂት ነጥቦች አከታትዬ ላቀ። የመጀመሪያው የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች። የእግዚአብሔርን ፈቃድ ማወቅ ከፈለክ አንተ ወጣት ክርስቲያን ያቅምህን ያክል የቻልከውን ያክል እንደ ፈቃዱ መመላለስ አለብህ። የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች ሕይወት ውስጥ ነው። ይሄ በምን ይታወቃል ወይም እንዴት ይገለጣል ካላችሁኝ፣ እግዚአብሔር የሚፈቅደውን ለመኖር ባለመታከት የእግዚአብሔርን ፈቃዳት በመጻሕፍት የተጻፉትን በመምህራን የተነገሩትን የእግዚአብሔርን ፈቃዳት በመፈጸም በመኖር በግልባጩ እግዚአብሔር ያልፈቀደውን ሕይወት በመተው እግዚአብሔር የሚፈቅደውን ስትፈጽም እግዚአብሔር የሚፈቅድልህን ይሰጣል። እግዚአብሔር በማይፈቅደው ሕይወት መኖር ስታቆም እንደ ፈቃዱን ይፈጽምልሃል። ፈቃዱን የምታስቀድም ክርስቲያን ስትሆን ፈቃድ ይሁን ብለህ ስትጸልይ ይሰማሃል። የእግዚአብሔር ፈቃድ መቀደስ ነው ብያችኋለሁ። መቀደስን የምር ለሚፈልጉ ወጣቶች እግዚአብሔር የታመነ ነው፣ ፈቃዱን ይገልጽላቸዋል። ስለዚህ እግዚአብሔርን አምነው እግዚአብሔርን ፈርተው እንደ ፈቃዱ ለሚመላለሱ ሁሉ የእግዚአብሔር ፈቃድ መፈጸሙ የማይቀር። ስለዚህ የመጀመሪያው ነጥብ ወጣቶች ሳንታክት እንደ ፈቃዱ ለመመላለስ ከቅዱሳት መጻሕፍት እንደሰማነው ከአበው ምክር እንዳገኘነው የገባንን መጠን ያክል ብንወድቅ በንስሐ የተነሳ ብንደክ በአባቶቻችን ጸሎት የበረታ እንደ ፈቃዱ ለመመላለስ እየጣር ወገኖቼ እንደ ፈቃዱ እየተመላለሳችሁ ያቅማችሁን ያክል እየተጋደላችሁ ውጊያ ውስጥ ናችሁና ከኃጢአት ጋር እየተጋደላችሁ ስትኖሩ ምናልባት ልትቆስሉ ትችላላችሁ። ያ ማለት ጥቂት ልትሰነካከሉ ትችላላችሁ። ሴጣን ታግሎ ጥቂት ሊያቆስላችሁ ይችላል በውጊያው። መቁሰል ማለት ግን
መማረክ ማለት አይደለም። እንደው እንደ ፈቃዱ እየተመላለሳችሁ ብትቆስሉ ተጋድሏችሁን ነው የሚያሳየው። ክርስቲያኖች ውጊያው ውስጥ መግባታችሁን ነው የሚመሰክር። በውትድርና ሜዳ ለመዋጋት የሄደ ወታደር ሊቆስል እንደሚችል ሁሉ ከአጋንንት ጋር የእግዚአብሔርን ፈቃድ ለመፈጸም ስትዋጉ ምናልባት ብትቆስሉ የተጋድሎ መገለጫችሁ መሆኑን እንዳትረሱ። አንዴ ወድቄአለሁ እንደጀመረ ይጨርስ፣ አንዴ ተሰናክያለሁ ምን ሰው ሆናለሁ እንዳትሉ። የቆሰለ እንደሚድን የተመታም የተሰበረም እንደሚጠገን አስባችሁ እንደገና ተጓድሏችሁን መቀጠል፣ እንደ ፈቃዱ መኖር እንደገና እግዚአብሔር ያበረታችሁ። እንደ ፈቃዱ መመላለስ ስትጀምሩ ራሱ እግዚአብሔር ፍጹማን ያደርጋችኋል ተብሎ ተጽፏል። ብቻ እንደ ፈቃዱ ስትኖሩ ትልቁ ቁም ነገር እጅ ላለመስጠት፣ በመርከስ ሕይወት ተማርኮ እዚያው ላለመቅረት። ያ ማለት በወደቃችሁበት የኃጢአት ሕይወት ደስ እየተሰኛችሁ ላለመኖር መታገል። ወገኖቼ እግዚአብሔር አክሊል የሚሰጣቸው በዝሙት ያልወደቁትን ብቻ አይደለም። እንደውም አንድ ሊቅ አክሊል የሚቀበሉት ንጹሐን የሆኑት ብቻ አይደለም፣ ይልቁንም ሰይጣን የተዋጋቸው ያቆሰላቸው መንጋጨላቸውንም ያረገፋቸው፣ ነገር ግን እጅ ባለመስጠት ሳይማረኩ እስከ መጨረሻው ድረስ ተዋግተው በንስሐ በቁርባን ተመልሰው ድል ያደረጉትም ጭምር ናቸው እንጂ ይላል። አንድ ጊዜ ቆስለ ሁል ጊዜ እንደቆሰልክ መቅረት የለብህም ማለት ነው። ብዙ ወጣቶች አንዴ ቆስል ያለውና እንደጀመረ ይጨርስ፣ አንዴ ወድቅ ያለውና የወደቅኩበት በዚያው ልቅር ይላሉ። እንደ ፈቃዱ መመላለስ እርግጥ ነው ልንወድቅ እንችላለን፣ ግን እንነሳለን የሚሉ ወጣቶች ያስፈልጋል። ግን እሰበራለሁ እጠገናለሁና እሰበራለሁ የሚል ዜማ ግን የሚያዜሙ ወጣቶች አያስፈልጉም። ስለምጠገን እሰበራለሁ ብለህ እንደማታውቀው ሁሉ ንስሐ ገባለሁ እያልክ በኃጢአት ግን እንድትደፋፈር አይደለም። አንዳንድ ወጣቶች ፍጹም ኃጢአትን እስኪጸየፉ እስኪጠሉ ድረስ መጋደል አይፈልጉም። ዛው ይህ እንደ ፈቃዱ መመላለስ አይሆንም። ስለዚህ ጨክኖ ወደ መተው መፈለግ፣ መጥላት፣ መጸየፍ ወደዚህ እያደገ ይሄዳል። የእግዚአብሔር እውነት የሚታወቀው እንደ ፈቃዱ በሚመላለሱት ውስጥ ፈቃዱን የሚፈጽም አምላክ፣ ፈቃዱን የሚገልጥ አምላክ መሆኑ የታወቀ። ስለዚህ እግዚአብሔርን በማመን እሱም በመፍራት ትእዛዛቱን ለመፈጸም በመጨከን እግዚአብሔርን ለመምሰል ራሳቸውን ለማስለመድ በሚጥሩ ወጣቶች ታይቷል። እግዚአብሔር ፈቃዱን ይገልጻል። አንድ ሁለተኛው ልንኖርበት ያለው የሕይወትን መንገድ ሰጪው እግዚአብሔር በጎ ስጦታ ፍጹምም በረከት ከላይ ነው። ቅዱስ ያዕቆብ እንደነገረ ወዳጄ ባል ሚስት
የሚገኘው ከእግዚአብሔር እጅ ነው። ሩካቤ ቀስቃሽ ከሆኑ ፎቶዎች ከተለጠፉበት ስልክ አይደለም። እውነተኛ ጸጋ የሚገኘው ተሰርቶ ያለቀ እግዚአብሔሩ እጅ። ለምን መሰላችሁ ወጣቶች? የእግዚአብሔር ቃል እንዲህ ይላል፣ ሀብትና ባለጠግነት ከአባት ከእናት ይወረሳል፣ አስተዋይ ሚስት አስተዋይ ባል ግን ከእግዚአብሔር ዘንድ ነው ይላል። ወደ እግዚአብሔር ያልቀረበ ይህንን ጸጋ ሊያገኝ አይችልማ። ወዳጄ አትንከራተቱ። የዚህ ጸጋ ባለቤቱ የዚህ ጸጋ አድራሻው የእግዚአብሔር እጅ ነው። ቶሎ ቶሎ ወደ ስልክህ፣ ቶሎ ቶሎ ወደ ቻትህ፣ ቶሎ ቶሎ ወደ ስክሮልህ አይደለም፣ ቶሎ ቶሎ ወደ እግዚአብሔር መዘርጋት። ምን ማለት ነው? ሁለተኛው ነጥብ ጸልዩ። ምዕመናን፣ በተለይ ወጣቶች የምትበሉትን የምትጠጡትን ነገር ለእግዚአብሔር ክብር እንድታደርጉ መጽሐፍ ቅዱስ ነግሯችሁ የለም? የምታደርጉትን ማናቸውንም ነገር ለእግዚአብሔር ክብር አድርጉት ይላል እግዚአብሔር ቃል። መብልና መጠጥ ለእግዚአብሔር ክብር የሚደረግ ከሆነ ይህ የተቀደሰው ሕይወትማ እንዴት ለእግዚአብሔር ክብር አይሆንም? እግዚአብሔርን እፈልጋለሁ የዘላለም ሕይወት ርስቴ እንዲሆን እመኛለሁ የሚሉ ወጣቶች ለእግዚአብሔር ክብር ለማድረግ ከባለቤቱ ይቀበላሉ። ከባለቤቱ ምዕመናን፣ የዚህ ሕይወት ባለቤት ደግሞ እግዚአብሔር። መጀመሪያም ለሰው ልጆች ይህን ሕይወት የሰጠው እግዚአብሔር፣ ለአዳም ሔዋንን የሰጠው እግዚአብሔር። ስለዚህ ሰጪው እሱ ከሆነ ወደ ሰጪው በጸሎት የተጠጋ ሰው ፈቃዱን ተቀብሎ መሄዱ አይቀሬ። መቀበል ከፈለክ እጅህን ዘርጋ፣ ጸልይ ማለት ነው። መቀበል ከፈለክ ሁሉም በጎ ነገር ሊሰጥ ወደሚችለው ወደ እግዚአብሔር አንጋጥ። እውነት ነው ምዕመናን፣ የዕለት እንጀራችንን እንኳን እንድንለምን ታዘን የለ? ለጽድቅ ሕይወት የሚበጀን ከመርከስ የሚታደገን። ታዲያ ይህንን ሕይወት መለመን አያስፈልግም? አትፈሩ፣ አትፍሩት። እግዚአብሔር አባታችን ይሰጠናል እንዴ! ያው ሁሉን ነገር እንዲያው እንዴት አይሰጠንም ተብሎ ተጽፎ የለ? የጽድቅ ሕይወትን ከፈለክ እንዴት ሊከለክል ይችላል? ቅድስና እንፈልጋለሁ ስጠኝ ለሚል ነፍስ እግዚአብሔር እንዴት ላይሰጥ ይችላል? ጸልይ፣ ሱባኤ ያዝ፣ ለምን ማነው ማናት እያልክ እውነት እንነጋገር ከተባለ ገዳም አታጨናቅ። እግዚአብሔር በአባቶቻችን ይገልጣል፣ ግን ጸልይ፣ በርታ። ጥንቆላ እንዳይመስል፣ ሌላም ነገር እንዳይመስል በኋላ አመጣበታለሁ። ቅዱስ ዮሐንስ አፈወርቅ ማግባት ስትፈልግ አስቀድመ ጸልይ፣ ሐሳብህን ለእግዚአብሔር ንገረው፣ እግዚአብሔር መርጦ እንዲሰጥ ለምነው። አንተ እንደዚህ እርሱ እንዲመርጥልህ የምታደርግ ከሆነ አክብረኸዋልና እርሱም ለአንተ በጎ የትዳር አጋር በመስጠት ያከብርሃል። ስለ ትዳር ምንም የማያጓደኛህን ምረጥልኝ ለምን ትለዋለህ? ምን ያውቃል እሱ? ስለ ጽድቅ ሕይወት ምንም የማታውቀውን የሥራ ባልንጀራሽን ምረጭልኝ ብለሽ ለምን ታስቸግሪያለሽ? ምረጥልኝ ብለህ ማስቸገር ያለብህ አምላክህን። እሱን ነው የሚለው ቅዱስ ዮሐንስ አፈወርቅ። በጣም ልምድ የሌላቸው ሰዎች ጋር ምክር እየጠየቃችሁ አደራችሁ ሕይወታችሁን አታበላሹ። በጸሎት እግዚአብሔርን ካከበርከው በጎ የትዳር አጋር በመስጠት ማክበሩ አይቀሬ ነው ይላል ዮሐንስ አፈወርቅ። ለዚህ ምስክር ለአብርሃም ልጅ ለይስሐቅ ኢዮብር የተባለ አንድ ባለሟል ሎሌ
እዚህ ዘፍጥረት ምዕራፍ 24 ላይ ያደረገውን በሞቴ ላስመልክት። እንዲህ ይላል፣ እዩ ለአብርሃም ልጅ ለተወደደ ልጅ ሚስት ፍለጋ ሲወጣ አይኑን ሲያንከራትት አታዩት። ወዲህ ወዲያ ሲል ሰው ሲያጠያይቅ አታዩት። አንድ ነገር አደረገ። ምን አለ? ወደ እግዚአብሔር ጸለየ። ምን ብሎ? አንተ ጠጣ፣ ግመሎችንም ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታዬ ምሕረትን እንዳደረግ አውቃለሁ ብሎ ጸለየ። ጸልይ ጸልይ። እንዲህ ያሉ በጎ ስጦታዎች የእግዚአብሔር ምሕረቶችና የእግዚአብሔር ጸጋዎች ናቸው በጸሎት የሚገኙ፣ በስክሮል አይደል። ምናልባት ከዕለታት አንድ ቀን ሊሆን ይችል ይሆን። እግዚአብሔር ነው የሚሰጠው ወዳጅ። የጋብቻ የትዳር ማኑዋሉ እግዚአብሔር፣ ማኑዋሉ ያለው እግዚአብሔር ጋር። አሁን ይሄ ሞንታርሞ ቢበላሽ ማኑዋሉ እስካለ ድረስ ይሰራል። ማኑዋሉ ከሌለ ግን እንደተበላሸ ይቀራል። ትዳር ምድራችን ላይ ለምን የተበላሸ ይመስላችኋል? ከሰሪውና ከማኑዋሉ ውጭ ገጣሚዎች አለን የሚሉ ብዙዎች በስተው ይመስለኛል። ስለዚህ ወደ ባለቤቱ ና፣ ሁለተኛ ጸልይ፣ ሁለተኛ ፈቃዱን ጠይቅ፣ ሁለተኛ ወደ እግዚአብሔር ቅረብ፣ ሁለተኛ ልዑልን አስፈቅድ፣ አንጋጥ፣ ወደሚሰጥህ እጆች ተዘርጋ፣ እጆቹን ያዝ፣ እዛ ትቀበላል። ሶስተኛ እግዚአብሔር አንተ አጠገብ እንደ እግዚአብሔር ፈቃድ የሚኖር ሐሳቡን ፈቃዱን የሚገልጹልህ ደጋግ ሰዎች ይኖራል። እንደማ ደጋግ ካህናት፣ ደጋግ መምህራን፣ የንስሐ አባትህ። ይኸው ምናልባት ለአንተ ባይገለጥልህ እንኳን የሚገለጥላቸው ደጋግ መንፈሳውያን ሰዎች ይኖራሉ። አንደኛ የእግዚአብሔርን ሐሳብና ፈቃድ ይገልጹልሃል፣ ያስተምሩሃል። ሁለተኛ ይጸልዩልሃል። ስለዚህ ለአንዳንዶች እግዚአብሔር በወደደው መልኩ ይገልጻል። ስለዚህ ፈቃድህ ዝም ብለህ ብቻህን አትወስን። አባት አለ፣ በምክረ ካህን ትኖራለህ። ንስሐ አባት እንዲጸልይልህ ትጠይቃለህ። በጸሎት እንዲያግዝህ ትለምነዋለህ። ጠጋ ብለህ ታማክረዋለህ። ፈቃዱን የምታገኝበትን መንገድ አስተምረኝ ትለዋለህ። ምናልባት ንስሐ አባት ይህን ማድረግ ባይችል እንኳን ከንስሐ አባት ዝቅ ያለ መንፈሳዊ አማካሪ ትፈልጋለህ። መምህሩ፣ የጉባኤ አስተማሪ፣ የሰንበት ትምህርት ቤት መካሪ፣ ከነሱ ጠጋ ትላለህ። ስለዚህ ፈቃዱን ይገልጹልሃል፣ ትምህርት ያስተምሩሃል፣ ስላንተ ይጸልዩልሃል። ሶስተኛ አግናጤዎስ ሊቁ በረከቱ ይደርብን እንዲህ ይላል፣ ወንድና ሴት ጋብቻ ለመፈጸም ቢፈልጉ አንድነታቸው በጳጳሱ ይረጋገጣል። በዚህም ጋብቻው በስጋቸው ፈቃድ ሳይሆን በእግዚአብሔር ፈቃድ የተመሰረተ ይሆናል ይላል። ያለ ጳጳስ ፈቃድ አይሆንም ነው የሚለው። ያለ ካህን ፈቃድ አይሆንም ነው የሚለው። ወጣቶች ተጫጭታችሁ ስትጨርሱ ና ባርክልን አትበሉት፣ ጸልይልን በሉት። ልትጋቡ ስትሉ ቢፌ ፊት አታቁሙት፣ ና ባርክልን በሉት። ኋላ ቆይተን አፋታኝ እንዳትል ያስተምርህ፣ ይምከርህ፣ መንገድ ያሳይህ፣ ይፍቀድልህ። ይፍቀድልህ። ሲያልቅ ቢፌ ባራኪ አታድርገው። ስትጣላ ማኩረፊያና ማልቀሻም አታድርገው። መጀመሪያ ያስፈቅደው። አብሮህ እንዲቆም በጸሎት ለምነው። የእግዚአብሔር ፈቃድ ይገለጻል። አንተ አቅም ባይኖርህ እንኳን እሱ ልምድ አለው፣ የመጠየቅ አቅም አለው። ያግዛል።
ብትሳሳትስ ይመራሃል፣ እጆችህን ይዘዋል፣ ይደግፋል። ስለዚህ ቅርብ ያለ ምክረ ካህን አጠገብህ ቅዱስ አግናጢዎስ የሚል እንዲያረጋግጥልህ ያስፈልጋል። ሌሎች እንዲያረጋግጡልህ አትኳትም። የእግዚአብሔር ፈቃድ ምክር ያለው ሰው ያስፈልጋል። ፈቃዱን እንዴት ልወቅ? ይሄው እንደዚህ ማወቅ ይቻላል። አንደኛ። ሁለተኛ ዓላማው ገብቶኛል፣ የጽድቅ ሕይወት እንደሆነ ተረድቶኛል። ፈቃዱን እንዴት ላውቅ እንደምችል ጥቂት ጥቆማ አግኝቻለሁ። እኔ ደግሞ አሰፋዋለሁ፣ ጠይቃለሁ፣ አነባለሁ። መልካም። ሶስተኛው እሺ ወጣት ነኝ። ወደዚህ ሕይወት ከመግባቴ በፊት ወደ ጮኝነት፣ ወደ ትዳር አጋር ከመግባቴ በፊት ምን አይነት ዝግጅት እንደ ሰው ያስፈልገኛል? 3 ዝግጅቶች፣ 3 እነሱን ቀስ ብዬ እንዳሁኑ ለማቅረብ ሞክራለሁ። እየሰማችሁኝ እንደሆነ ተስፋ አደርጋለሁ። ጥቂትም ቢሆን እንደሚጠቅማችሁ አምናለሁ። 3 ዝግጅቶች። አንደኛ መንፈሳዊ ዝግጅት ያስፈልጋል። ደግሞ አለው መንፈሳዊ ዝግጅት ያስፈልጋል። ይሄ መንፈሳዊ ዝግጅት ምንድን ነው? አንድ ወጣት በትዳር ሳይያዝ በፊት ከአምላኩ ጋር ብቻውን የሚኖርበት ሕይወት ብቻውን። ቅድም መምህራችን ቅዱስ ያዕቆብ የያቦቅን ወንዝ ተሻግሮ ብቻው እግዚአብሔርን አግኝቶ ብቻው ማንም ሳይከተለው እየተጋ እንዳደረ ወጣቶች ብቻችንን ከእግዚአብሔር ጋር የምንኖርበት ጊዜ ያስፈልገናል። ይሄ ነው መንፈሳዊ ዝግጅት የሚባለው። በትዳር ሐሳብ ሳንያዝ እግዚአብሔርን ደስ ማሰኘት የምንለምድበት ጊዜ፣ እግዚአብሔርን እንደ አባቴ ብለን የምናነጋግርበት ጊዜ፣ ምናልባት ስናገባ፣ ምናልባት ስንወልድ እንደ ብቸኝነት እግዚአብሔርን የምናናግርበት ጊዜ አናገኝም። ጊዜያዊ ዝለት ይገጥመናል በማርገዝ፣ ጊዜያዊ ዝለት ይገጥመናል በመውለድ፣ ጊዜያዊ ዝለት ይገጥመናል ስለ ትዳር በማሰብ። ከዚያ በፊት ግን ጸሎት፣ ሱባኤ፣ ንስሐ፣ ቁርባንን፣ ማገልገልን፣ ማህሌት ማደርን፣ ገዳም መጓዝን፣ መንፈሳዊ ተግባራትን የምንለምድበት ሕይወት ያስፈልገናል። ይሄ ከአምላኩ ጋር የሚሆንበት ሕይወት ነው። ይሄ ምንድን ነው ጠቀሜታው? ወደ አምላካችን የምናደርገው ጉዞ የተጋድሎን ሕይወት ያለማምደናል። እንደው ፈረንጆች የሚሉት በተለይ አንድ ጥሩ ሐሳብ አለ። ምን ይላሉ? your relationship is as good as your singleness ይላሉ። ያ ማለት የብቸኝነት ጊዜ ከእግዚአብሔር ጋር በጣም ምርጥ በሆነ ቁጥር በኋላ ላይ የሚኖርህ ከትዳር አጋር ጋር የሚኖረው የህብረትና የአንድነት ኑሮ የበለጠ ምርጥ ነው የሚሆነው። ምክንያቱ ጸሎትን ለምደሃል፣ መንፈሳዊ ምግባራትን ለምደሃል፣ ቢቆጡ መታገስን ለምደሃል። ነፍስህ እግዚአብሔርን ለማወቅ ማድረግ ጀምራለች። ስለዚህ መንፈሳዊ ጣዕምን ቀምሰሃል። በብቸኝነት የቀመስከው መንፈሳዊ ሕይወት አብረህ ስትሆን የበለጠ እየደመቀ። ስለዚህ እግዚአብሔርን በማወቅ ከእግዚአብሔር ጋር በብቸኝነት የምትቀምስበትን ሕይወት መልመድ፣ ይሄ መንፈሳዊ ዝግጅት ነው። ምዕመናን በብቸኝነት ጊዜ ያልነበሩንን ምግባራት ከሌላ ሰው ጋር ከሆኑ በኋላ መላመድ በጣም አስቸጋሪ ነው። በኋላ ትቸገራላችሁ። ኑ እናስቀድስ፣ ችግር ነው። ኑ እንቅረብ፣ ችግር ነው። ኑ እንደ እግዚአብሔር ቃል እንመላለስ፣ ችግር ነው።
በሕመም ጊዜ መበርታት ችግር ነው። ባለመውለድ ጊዜ መጠንከር ችግር ነው። እግዚአብሔርን ባለማወቅ መንፈሳዊ ሕይወትን ባለመልመድ ከአጋንንት ጋር በሚደረገው ውጊያ ጸሎትን የሚጸልይን እንደ ሰዓት ቅጥርን ማጠርን ባለመልመድ ምክንያት ያቺ የጮኝነት ሕይወት ወይም የትዳር አጋር የሕይወት ጊዜ ፈታኝ እንዳይሆን በብቸኝነት ጊዜ እግዚአብሔርን በደንብ መቅመስ ያስፈልጋል። በደንብ አቅማችንን የፈቀደውን ያክል በተለይ ወጣቶች ከዚህ ዓለም ርኩሰት ለመጠበቅ እመኑኝ እየሰማችሁ ብቻ ባትሄዱ፣ ይልቅስ ጥቂት በአገልግሎት ብትጠመዱ አያችሁ ከባቢ አየራችሁ መንፈሳዊ ይሆናል። ሰንበት ትምህርት ቤት ብትገቡ ከባቢ አየራችሁ መንፈሳዊ ይሆናል። ትዘምራላችሁ፣ ትጸልያላችሁ። ይብዛም ይነስ ጥቂት መንፈሳዊ ተግባራትን ትፈጽማላችሁ። ገዳማት ትሄዳላችሁ፣ ሱባኤ ትይዛላችሁ፣ ታስቀድሳላችሁ፣ ትማራላችሁ። ስራችሁ እግዚአብሔርን ማምለክ ይሆናል። ወደ ጥንት ተፈጥሯችሁ ትመለሳላችሁ። አገልግሉ። በሰንበት ትምህርት ቤት ባይሆን በማህበራት አገልግሉ። የነፍስ ቀዳሚት ስራዋ እግዚአብሔርን ማምለክ፣ መብላት፣ መጠጣት፣ ልጅ እሷ አይደለም። ነቢዩ ዮናስን አልሰማችሁ? ስራ ምንድን ነው አሉት። ሰማይና ምድርን የፈጠረን አምላክ ማምለክ ነው ያለው። ኑ ማገልገል፣ ከእግዚአብሔር ጋር መኖር፣ ለእግዚአብሔር መስራት በጣም ነው የሚጠብቃችሁ። ከወሬ ይጠብቃችኋል፣ ከአጓጉል ፊልም ይጠብቃችኋል፣ ከመጥፎ ከባቢ አየር ይጠብቃችኋል። በአገልግሎት ራሳችሁን ትጠብቃላችሁ። ኑ አገልግሉ። ይህንን ዘመንና ይህን ክፉ ዓለም ታመልጡበታላችሁ። ወደ ጮኝነት ኃላፊነት ከመግባት በፊት መንፈሳዊ ዝግጅት ጥብቅ እንዲሆን ኑ ተጠለሉ፣ ተከለሉ፣ ተደበቁ። እግዚአብሔር ቃል ላይ ተደበቁ። ቅዳሴ ውስጥ ተደበቁ። ገዳም ውስጥ ተደበቁ። ጸሎት ውስጥ ተደበቁ። ይሄ መንፈሳዊ ዝግጅት ብቻችሁ እግዚአብሔር ማወቅ መልመድ። ኃላፊነት ሳትገቡ በፊት ይሄን ኃላፊነት ለመሸከም ራሳችሁን ማብቃት። ምክንያቱም ትዳር፣ ምክንያቱም እጮኝነት አንዱ ማስተዳደር የሚፈልገው መንፈሳዊ ሕይወትን ነው። በዚህ ዘመን ችላ ስላለው መንፈሳዊ ሕይወትን ማስተዳደር ይፈልጋል። ለዛ ደግሞ ጥብቅ ዝግጅት ያስፈልጋል። ስለዚህ በብቸኝነት እግዚአብሔር ጋር የምንኖርበት ሕይወት መንፈሳዊ ዝግጅት፣ ጸሎትን፣ ንስሐ ማስቀደስን፣ ማገልገልን፣ ሱባኤ ማዘን፣ ወደ ገዳም መሄድን፣ ሌሎችም ምግባረ ሰናይ ድሆችን መጎብኘትን፣ ብቻ ጊዜ እግዚአብሔርን የሙሉ ጊዜ አገልጋይ ሆኖ ማሳለፍ። አንድ የመጀመሪያው ከአምላካችን ከእግዚአብሔር ጋር መኖር ነው። መኖር ይሄ መንፈሳዊ ዝግጅት ነው። ሁለተኛው ዝግጅት ሰው መንፈሳዊ ብቻ አይደለም፣ ስፒሪቹዋል ቢንግ ብቻ አይደለም፣ አእምሯዊ ኢንተሌክቹዋል ቢንግ መወሰን ማመዛዘን ይፈልጋል። ስለዚህ ለዘላቂ ሕይወታችሁ ለዘላለም የሕይወት ጉዳያችሁ አመዛዛኝ፣ አሳቢ፣ አሰላሳይ መሆን አስፈላጊ ነው። ለምንድን ነው ብዙ ትዳሮች የሚፈተኑት? ብዙ እጮኞች ጀምረው የሚያቋርጡት፣ ሞክረው የሚፎርሹት፣ ተሰነካክለው የሚቀሩት፣ ወንድ የሚጠሉት፣ ሴት የሚጠሉት፣ አታሳይኝ የሚሉት ለምንድን ነው? ይሄ ዝግጅት ባቦ ሰጥ ስለሚሆኑ እግረ መንገድ ሲገናኙ ይላመዱና በቃ ጭልጥ ይላሉ። ሳይዘጋጁ ድንገት ይይዛቸዋል። ዝግጅት ስለሌለ ትንሽ ነገር ስብር ያደርጋቸዋል። ስለዚህ ሁለተኛው ዝግጅት አእምሮአዊ ዝግጅት፣ እሱ ምንድን ነው? ከራስ ጋር የምንቀመጥበት ደግሞ አለ። ከራሳችን ጋር የምንቀመጥበት መጀመሪያ ከእግዚአብሔር ጋር፣ ከዛስ ከራስ ጋር።
ከትዳር አጋሩ ጋር ከመቀመጡ በፊት ከጮኛው ጋር ከመቀመጡ በፊት ከራሱ ጋር እንዲቀመጥ። ያ ማለት ምን ማለት ነው? ራሱን እንዲያውቅ። ወዳጅ ፍላጎትን በቅጡ ካላወቅ ለምርጫ መቸገር አይቀርም። ለዚህ ነው አንዳንድ ሰዎች ካገቡ በኋላ ያው እየተቃጠሉ ሲኖሩ የሚኖሩት። ቺኮ ምርጫ አይደል ይሄ እኮ ምርጫ እንደው ምን ሲያረግ እንደከተተኝ እንደው ሲጠበስ ይኖራሉ። ግሪ ብዙዎች ዘመናቸውን በብስጭት ይኖራሉ፣ ሳይቀበሉት ይኖራሉ። ስለዚህ ቀዝቃዛ ቤቱ ነዝናዛ ሚስቱ ለምን ለቅሶ ይሄዳል? ለቅሶ እያለ ቤቱ ይባላል። ሁሌ ለቅሶ። ይሄ እንዳይሆን በቅጡ ራስን ምንድን ነው የምትፈልገው ማወቅ አለብህ። ይሄን ለማወቅ ዝም ብለህ እየባከንክ አይደለም። ቁጭ በል ከራስህ ጋር ቁጭ በል። መንፈሳዊነት ሲደመር ከራስህ ጋር ስትቀመጥ በቅጡ ፍላጎትን ስታውቅ ምርጫህን ማወቅ ትችላለህ። መቼም ሰው ነህ፣ ጥቂት ምርጫዎች አሉ። ባይሆን ይሄ የምርጫ ጋጋታን ኤ ቢ ሲ ዲ ኢ ኤፍ ጂ አሬ ሁሉ ምርጫ አያስፈልግም ወዳጅ። ይሄኛ እንደምንፈተነው አይነት ፈተና ለምርጫ ባንፈተን አይሻልም ነበር? እኔ አስታውሳለሁ ኮሌጅ ስማር እዚህ ውስጥ መምህራኖቼ ካላችሁ ይቅርታ ጠይቃለሁ፣ ወይም እንዲህ አይነት መምህራን ካላችሁ ይቅርታ። አሁን ለአንድ ምስኪን የኮሌጅ ተማሪ እስከ ጂ ድረስ ምርጫ መፈተን ጥሩ ነው? ፌር ነው? ኤም መልስ ይመስላል ደግሞ ቢ ያስኬዳል፣ ሲ ያስጠረጥራል። ዲ ላይ ስትሄዱ ደግሞ ኤ እና ቢ ይላል፣ ኢ ላይ ስትሄዱ ደግሞ ሲ እና ዲ ይላል። አሁን አንድ ምስኪን ኢትዮጵያዊ ድሃ እንደዚህ ማንከራተት በምርጫ ጥሩ ነው? አንተም ወጣት ወይ ራስን ካላወቅ በጎዳና የወጣው ሁሉ ያንተ እንድትሆን ተመኝተህ መከራን ስትበላ መኖር እድሜው ሄደ። ስለዚህ ቁጭ በል። ይሄ ምን ይመለከታል? ፍላጎትህን ትለያለህ፣ ደካማ ጎኖችህን ታውቃለህ፣ ጥንካሬዎችን ታስቀጥላለህ፣ ደካማውን ታሻሽላለህ። ይሄ በአጠቃላይ በጣም ጥሩ ነገር የሚሰጥህ ለምንድን ነው ማግባት የፈለኩት ብለውን የመለስክለት ነው። ብዙዎች ለምን እንደሚሆን አያውቁም። በተለይ አንዳንዶች ሁላችንንም አይመለከትም። ጓደኞቻችን እጮኛ ሲይዙ እሷማ ይዛ ብሎ ብቸኛ መሆን ያሳያቸዋል። ከዛስ ለምን እንዳያወዙ አያውቁት። ከዛስ ፉክክር ይሆናል። ትከሻ ለትከሻ መለካካት ለማሳየት ይሆናል። ፎቶ እየተነሱ ለመለጣጠፍ ይሆናል፣ ለማስቀናት ይሆናል። እኔም አለሁበት አይሆንም። ለምንድን ነው የፈለኩት? ለጽድቅ፣ ለቅድስና፣ ለመንግስተ ሰማያት ጉዞ፣ ለህይወት መንገዴ ማቅኛ ነው ወይ? ወጣት ኦርቶዶክሳዊ የሚያስቡ እድሜ ስለገፋ አይደለም፣ ብቸኝነት ስላለ አይደለም፣ እናቴ ስለጨቀጨቀችኝ አይደለም፣ አስቤዛ ስለበዛ ጋር ስላስፈለገ አክሲዮን ሼር አይደለም፣ የጽድቅ ህይወት። ስለዚህ ጋብቻ ለምን እንደፈለገ አጥርቶ ማወቅ አለበት። ስለዚህ ከራሱ ጋር ይቀመጥ። እንደባከነ እንደገባ ከዛ ሲባክን ይኖራል፣ ሲጣላ ይኖራል፣ ሲጨቃጭቅ ይኖራል። እቺ ዶሮ አየችኝ ማኩረፍ ነው እንዳይሆን ቁጭ ይላል። የተወደድክ ኦርቶዶክሳዊ ክርስቲያን መቼም ማናችን ጥሩ ሰው ለማግኘት ነው የምንፈልገው። ጥሩ የትዳር አጋር፣ ጥሩ እጮኛ። እንደ አንዳንዶች ብቻዬን ሁሉንም ነገር እሺ የምትል መሬት ቻይ ማትለማማት ሰው እሱን እንተውና እኛ ግን የምንለው ጥሩ ሰው ለማግኘት የምትፈልገውን ያክል ብቻን ስትቀመጥ ከራስህ ጋር ስትሆን አንተም ራስህ ጥሩ ለመሆን የምትሰራበት ጊዜ ነው። ጥሩ ለመሆን ተሰራ። ጥሩ ከፈለክ ጥሩ ሁን ነው። ለምትመርጠው ህይወት ራስህን አዘጋጅ ነው ቁም ነገሩ። ይሄ ከራስ ጋር መሆን ነው። የራሳችንን ስብዕና ማወቅ ነው። ከአጋራችን አሁን ራስን ስብዕና ካወቅ ከትዳር አጋር
ምን እንደምትፈልግ ወደ ማወቅ ትቀርባለህ። እሱ ምን ይጠቅምሃል? አእምሮአዊ ዝግጅት። ከራስ ጋር ተቀመጥ፣ ራስህን እወቅ፣ ለመረጥከው ሕይወት ተዘጋጅ። ሰው ሆነ ተሰራ፣ ክርስቲያን ሆነ ተሰራ፣ ኦርቶዶክሳዊ ሆነ ተሰራ፣ ለርትዕት ሃይማኖት ተሰራ፣ ለጽድቅ ሕይወት ተሰራ። ራስህን አዘጋጅ። 2 አእምሮአዊ ዝግጅት። ጥንካሬህን ታስቀጥላለህ፣ ደካማ ጎንህን ትፈትሻለህ፣ ስብዕናህን፣ የሕይወት ዘይቤህን፣ የመንፈሳዊ ሕይወት ርዕይህን ትገመግማለህ፣ ታስተካክላለህ፣ ትከልሳለህ፣ ትማራለህ፣ ታነባለህ። 2ኛ 3ኛ ባጭሩ የምናገረው ይብዛም ይነስ የትዳር ሕይወት የጮኝነት ሕይወት ይብዛም ይነስ ጥቂት ገንዘብን ማስተዳደር ይፈልጋል። ስለዚህ ጥቂት የኢኮኖሚ ዝግጅት ይፈልጋል። ጮክ ብዬ አልናገረውም። ይሄ ጥቂት ወጣቶች፣ ጥቂት በጣም ጥቂት። ቅዱስ ጳውሎስ የዕለት ጉርስ የዓመት ልብስ ካለ ይበቃናል። ወጣቶች ስለ ጽድቅ ሕይወታችሁ ስትሉ ብራንድ መቀየርን ችላ በሉ። ቢኖር እሰይ፣ ግን ዋና ነገር አይደለም። ቅዱስ ዮሐንስ አፈወርቅ እንደተናገረው ገንዘብ አስፈላጊ ነው፣ ዋና ነገር ግን አይደለም። ዋና ነገሩ ጽድቅና ቅድስና ነው። ወጣቶች ከተገኘ እሰይ። ስለ ጽድቅ ለመፈጸም ስትሉ ግን ጥቂት ነገር ይበቃል። ጥቂት ጽድቅ ነው። በኃጢአት እንዳትወድቅ እንዳትረክስ ነው። ስለዚህ አልጋ ካለ እሰየው፣ ከሌለስ ፍራሽ ይዘህ ትገባለህ። ምን ግፈኛ ነህ እንዳትለኝ፣ ግን እሱ ነው የሚሻለው። በኃጢአት ዝሙት እሳት ላይ ከምትወድቅ ሰሌን ላይ ወድቀህ ጽድቅን ብትፈጽም አይሻልም? 4 ጊዜ ባትበላ 2 ጊዜ በልተህ ጽድቅ ብትፈጽም አይሻልም? በዘላለም መንግስት ድሃ ከምትሆን በዚህ ዓለም ላይ ትንሽ ድሃ ሆነ የክርስቶስን ባለጠግነት ገንዘብ ብታደርግ አይሻልም? አብርሃምና ሳራ ምንም ሳይኖራቸው ነው የጀመሩት። ምንም ሳይኖር ጀምር፣ እግዚአብሔር ይባርካል። ይህንን ከአንዴም 3 ጊዜ ድንኳናቸውን እየነቀሉ እየተከሉ ተንከራተዋል ብለናል ባለፈው። ሕይወት ይሄ ነው። የግድ ዌል ፈርኒሽድ መሆን የለበትም። ክርስቲያን ከዛ በላይ ጥቂት፣ በጣም ጥቂት ይመጣል። ከዛስ ለፍተህ ጥረህ ግረህ እግዚአብሔር ይባርክልሃል። 2ኛ በጣም ጥቂት። ማትረፍንም አውቃለሁ፣ መጉደልንም ተምሬአለሁ፣ ኑሮዬ ይበቃኛል ማለት ማትረፊያ ነው ያለው ቅዱስ ጳውሎስ። ለዚህ ነው ይበቃል። ጥቂት፣ በጣም ጥቂት። ስለዚህ አትጨነቁ። እግዚአብሔር የገባልን ቃል ኪዳን እውነት ነው። ወጣቶች አትጨነቁ። ንጽህናችሁን ለመጠበቅ ስትሉ ግልጽ እውነት እንነጋገር። እግዚአብሔር ባለበት ጎመን ወጥ መብላት ይሻላል ኃጢአት ባለበት ፍሪዳ ከማረድ የተባለው እኮ ለዚህ ነው። ግድ የላችሁ ስለ ጽድቅ ስትሉ ጥቂት ነገር መስዋዕት ካረጋችሁ ሰማዕታት ትሆናላችሁ። ሰማዕታተ ረሃብ ትሆናላችሁ። ስለ ጽድቅ ነው። ሰማዕታተ ረሃብ የሚባሉ አሉ። እነሱ ትሆናላችሁ። አክሊል ታገኛላችሁ። ንጽህናችሁን ትጠብቃላችሁ። አትፍሩ። በስጋችሁ የሚሆነውን መጎስቆል የነፍሳችሁን ውበት ያመጣል። አጓጉል ማበረታቻ እየሰጧችሁ እንዳይመስላችሁ። እውነት ስለ ጽድቅ እውነት ዝግጅት መንፈሳዊ አእምሮአዊ ጥቂት ልጅ በውለድ እንዳይከለክ ጥቂት ዝግጅት። እስከዛ ግን በርትተህ ተማር፣ ስራ። ኃጢአት አይሁን እንጂ ስራ፣ በደል አይሁን እንጂ ስሪ። በቃ የምን መልፈስፈስ? ጠንክሮ መስራት፣ ጠንክሮ ማጥናት፣ ጠንክሮ መማር። ራዕይ ያለው ሰው ይዘጋጃል። 24 ሰዓት አለ። 2 ቦታ መስራት ትችላላችሁ። የሚሰሩ እናውቃለን። ጥቂት ነገር ካላችሁ ሳትሸበሩ ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም እያላችሁ ዓለም ኑሮን የሚያስወድደው ለምን እንደሆነ እናውቃለን። እንዳታገቡ
የተረጋጋ ኑሮ እንዳይኖራችሁ ምስቅልቅል እንዲል ነው አለ። አርክ ኦፍ ክራይሲስ የቀውስ መክበብ እንዲፈጠር ነው። ይሄ ሆን ተብሎ ነው። ዝርዝር አለው። ግን እኛ መጨከን አለብን። ክርስቲያኖች መጨከን አለብን። ጨክነን እግዚአብሔር እስኪ ሳኖር አለው ብላችሁ መፎከር አለባችሁ። የሚያኖረኝ እግዚአብሔር ነው ማለት አለባችሁ። ያገቡት ሁሉ ኖሯቸው መሰላችሁ? አይደለም። ወጣቶች አይዟችሁ፣ ባዶ ገብተው ሞልተው ይወጣሉ። አላያችሁም? ትልልቅ ሚሊየን ቢሊየነርስ የሚያወሩት ምንም ሳይኖር እግዚአብሔርን ማመን መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከበታች አሉ። ማመን መሙት። ሶስተኛ ጨርሻለሁ። አንድ ጥቂት ደቂቃዎች ብቻ እጠቀማለሁ። ነገሩ እንዳልኳችሁ ሰፊ ነው። እኔ ግን ጥቂት ሁለት ነጥቦችን ብቻ አንስቼ አበቃለሁ። የኔታ እንዳሉት ልጠይቃችሁ አላችሁ? አሁን አስፈለገኝ መኖራችሁ። እኔ መብራት ስለበራብኝ እናንተን አላይም። ሃይማኖተኛ ስለሆነን ነው እናንተን እኮ የምናስተምረው። ትኑሩ አትኑሩ ትታችሁኝ የሄዳችሁ ቢሆን እኮ በቃ እነዚህ ለተደረደሩት ለማይሰሙኝ ካሜራዎች እኮ ነው ማወቅ። ግን አላችሁ? ሃይማኖተኛ ጨለማ ውስጥ የምናስተምረው አምነን ሰሚ አለ ብለን አላችሁ? ልዋስና ልጠይቃችሁ ዛሬ አላችሁ? የለንም ብትሉኝ ግን ምን ሊውጠኝ ነው? እግዚአብሔር ይጠብቀኝ። ድፍረት ይፈልጋል አይደል? ሰሚ በሌለበት መናገር እኮ ሃይማኖት። ሶስተኛ አሁን እየገባኝ ዓላማው ገብቶኛል። ጽድቅ ነው። ፈቃዱን እንዴት እንደማውቅ ተረድቶኛል። እንዴት ልዘጋጅ እንደሚገባም ጥቂት ጥቆማዎች አግኝቻለሁ። በቂ አይደለም። ሶስተኛው እሺ መቼ እጮኛ ሊያዝ መቼ እና እንዴት ላርገው? ጊዜው እንዴት ላርገው? ይሄ በጣም አስፈላጊ ነጥብ ነው። አንደኛ ወጣቶች የእጮኝነት ህይወት ዓላማ መረዳት ያስፈልጋል። እሱ ምንድነው? አንዳችን ለሌላችን የሚመቹ የትዳር አጋር መሆናችንን የምናጤንበት ጊዜ እንጂ የተጋባንበት ጊዜ አይደለም። ፊሽካ አልተነፋም ብለዋል የኔታ ሸቱ ነታቸው። ፊሽካ የተነፋበት አይደለም። የሰማችሁ ነው። አንዳንዱ ፊሽካ የተነፋ ነው ይመስለው ተንበርክኮ ቀለበት ሲያጠቃ በቃ አይደለም። እንደዚህ የለም። ፊሽካ አልተነፋም። የሰማችሁ ነው። ይሄ ጊዜ የእጮኝነት ጊዜ አንዳችን ለሌላችን የሚመች የትዳር አጋር መሆናችንን የምናይበት የምናጤንበት ጊዜ። ሁለተኛው ብንጋባ እኔና የእጮኛዬ ብንጋባ ክርስቲያናዊ የሆነውን የትዳር ዓላማ ያሳካ ትዳር ሊኖረን ይችላል ወይ ብለን የምናጤንበት ጊዜ። ይሄ ከተዋወቁበት በፍቅር ከተዋደዱበት እስከሚጋቡበት ቀን ያለውን ነው የእጮኝነት ጊዜ የምትለው ቤተክርስቲያን። አታውቁትም ብያለሁ። ከኔ ውጣ ብዬ ይሄ ጊዜ ግን ማጠርም መርዘምም የለበትም ይላሉ አባቶቻችን። ማጠር መርዘምም የለበትም። ለምን? በጣም ቢያጠር በቅጡ ላንተዋወቅ እንችላለን። የሰማችሁ ነው። ወይም ልናውቃቸው የሚገቡ ጥልቅ ነገሮች በእርግጥ ሰው ተጠንቶ አያልቅ። እውነት ለመናገር ተጠንቶ ማያልቅ ፒኤችዲ ማይሰራለት ዩኒቨርሲቲ ቢኖር ሰው እውነት አስብ ምን ነው አይተው። ግን በህሊና በልቦና እንደሚታሰብ ጥቂት እንደ ሰው እንደምንመረምረው ለማለት ነው። ቢያጠር በቅጡ ላለ። ስለዚህ ሳላውቀው አግብቼ የሚል ስንት መከራ የሚበላ ሰው ብዙ። ስለዚህ በቅጡ መተዋወቅ ሲያጠር ለመተዋወቅ እድል አይኖርም። እንኳን አይደለም ጸባዩ ጥርሱን እንኳን ለማየት እድል የሌለው ሰው አለ ኮስተር ብሎ የሚኖር። ስለዚህ በቅጡ ለማወቅ ጊዜ ያስፈልጋል። ይሄ የተካለበ ነገር እንደሱ ሆኖ እኮ ነው መከራ ፍቺ በፍቺ አይደል። በቅጡ ሰክኖ እፍ ብሎ ሳይሆን ሰክኖ አልበላ በደንብ እየበላን እየጠጣን ጸሎት እያለ
ቤተ ክርስቲያን ያስቀድስ ቅዱሳት መጻሕፍትን እያነበበ ቀስ ብሎ በምክረ ካህን እየተመራ እንዳ ካጠረ በቅጡላ ቢረዝም ደግሞ ለፈተናው እንዳንጋለጥ። ስለዚህ እጅግ ማጠር እጅግ መርዘምም የለበትም ያሉት ሊቃውንት ፍትሐ ነገሥት መፍትሄ ይሰጠናል። ላንብብላችሁ። ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በሀገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን፣ ወደ ሩቅ ሀገር የሄደ ቢሆን 3 ዓመት ይሁን፣ በታወቀ ምክንያት ቢሆን እንደ ሕመም እንደ ዕዳ ቢሆን 4 ዓመት ይሁን ይላሉ መጽሐፍ ቅዱስ። ማግባት ወደሚገባው ዕድሜ በደረሰ ጊዜ ይላል። እንደው ዝም ብሎ ከ3ኛ ሲ 4ኛ ሲ እንደው መጀመርም ደጋ ማግባት ወደሚገባው ዕድሜ በደረሰ ጊዜ የሚለው መጽሐፍ ቅዱስ ለዚህ አንድ የታወቁ አባት መምህራችን ነበሩ። ሊቀ ጠበብት አረጋወይንን አንድ ቀን ጠየቅናቸው በሰንበት ትምህርት ቤት። መቼ ነው እጮኛ መያዝ ያለብን ብለን ጠየቅናቸው። ምን ብለው መለሱልን? በዚህ ጊዜ ላገባ እችላለሁ ብለህ ስትዘጋጅ፣ ለማግባት በምትችልበትን ጊዜ ስታውቅ፣ ቅድም ያለው መንፈሳዊ፣ አእምሮአዊ፣ ኢኮኖሚያዊ ዝግጅቱን ትንሽ ነገር አስበህ በዚህ ጊዜ ላገባ እኮ እችላለሁ የምትልበት እድሜና ሁኔታ ላይ ስትደርስ እጮኛ ያዝ። ከዜሮ ከሆነ ግን መከራ ትበላለህ። በጣም ብዙ ዓመት ይሆንና ለፈተና ትጋለጣል። ለጽድቅ ያልከውን ለኩነኔ ታደርገዋል፣ ትጠላላለህ። እግዚአብሔር በእጮኝነት እድሜ ጊዜ እንዳንፈጽመው የከለከለን እንድትፈጽመው ጊዜያቶች፣ ሁኔታዎች፣ መላመዶች፣ መነካካቶች ወደ ፈተናና ወደ ውድቀት ከዛስ ወደ መጠላላት ልቀጥል አይደል ነው? እናንተ ጠፋችሁ እንዴ? አለለም ትንሽ ነው። እሺ ልቀጥል አይደል? እሺ እንዲህ አይነት ዘመናዊ ነገር ሲኖር ጥሩ ነው አይደለ? እግዚአብሔር ይስጥልን። ማለት ይሄ ለብዙ ቦታ ማስተማሪያ ምን ላይ ነበር? እሺ እናንተን መጠየቄ ሩቅ ነን ብዬ ነው አይደለ? አራተኛና የመጨረሻውን ነጥብ ላንሳ ሰዓት ስለሌለኝ። እሺ የሰማችሁኝ ነው። በጣም ወሳኝ ነገር ስለሆነ እነሱን ሳልናገር እንዳላመሽ ብዬ ነው። እዩ ጊዜውን አውቀናል። ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ ያግባ ያግባ። በዚህ ጊዜ ላገባ እችላለሁ ብሎ ሲያስብ እጮኛ ያዝ። ምክንያቱም በፈተና እንዳንወድቅ። አራተኛ እነዚህን ነገሮች ሁሉ ተረድቻለሁ፣ ጊዜውንም አውቄያለሁ። ግን እንደሱ መስፈርቴ ምን ሊሆን ይገባል? እንደ አንድ ኦርቶዶክሳዊ፣ እንደ አንድ ክርስቲያናዊ ሰው የእግዚአብሔርን ጽድቅ ለመፈጸም ድህነትን ለመፈጸም እንደሚፈልግ እንደ አንድ ምእመን ኦርቶዶክሳዊ መስፈርቴ ምን ሊሆን ይገባል? ሁለት ነገሮችን ብቻ አንሳ። በጣም ብዙ ነው። ሁለት ነገሮች። አንደኛ ሃይማኖት፣ ደግሞ አለው ሃይማኖት። ወጣቶች በሃይማኖት እንዳትደራደሩ። እግዚአብሔርን ማመን ከእሱ ጋር መኖርን ምንም ነገር አይተካከለው፣ አይወዳደረው፣ አይነጻጸረው። በሃይማኖት መስፈርት የእግዚአብሔር ቃል ይህን ይደግፋል። አዎ፣ ምክንያቱም ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ይላል። እግዚአብሔርን ደስ የምናሰኘው በሃይማኖት ብቻ። ስለዚህ በሃይማኖት እናንተ የሚመስል ሰው የእግዚአብሔር ቃል እንዲህ ይላል። እኔ የቆሮንቶስ መልእክት ምዕራፍ 7 ቅዱስ ጳውሎስ ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን የወደደችውን ልታገባ ነፃነት አላት፣ በጌታ ይሁን እንጂ። ወባይቶ ምእመናን ከምእመናን ወገን ይሁን እንጂ። ገንዘብ ሊሰጥሽ ይችላል፣
ክርስቶስን ግን አይሰጥሽም። ስራ ልትሰጥ ትችላለች፣ የክርስቶስን ባለጸግነት ግን ትነፍግሃለች። ስለዚህ የተጠመቀ የቆረበ በመንፈስ ቅዱስ አረቦን መያዣ የታተመ የመንግሥተ ሰማያት ዜጋ የሆነ ለጽድቅ የሚያበቃሽ ለዘላለም ሕይወት የምታደርስ ምረጥ። የእግዚአብሔር ቃል ብርሃን ከጨለማ ጋር፣ ክርስቶስ ከቤልሆር ጋር፣ የእግዚአብሔር ታቦት ከጣዖት ጋር ምን መጋጠም አለው ይልና በማይመች አካሄድ አትጠመዱ የሚለው ለዚህ። ስለ ትዳር የተነገረውን የመጀመሪያውን አንቀጽ ላስታውሳችሁ። የሚመች ረዳት እንፍጠርለት ነው የሚለው። የሚመች በማይመች አካሄድ አትጠመዱ። ከሃይማኖት ውጭ ሆናችሁ አትሰቃዩ። አንዳንዶች እስካሁን ካንተ ጋር ተጠምቄያለሁ፣ አሁን የኔን ሃይማኖት ነፍሳችሁ አንድ ቀን እግዚአብሔር መፈለጉ አይቀርም። ስታረጅ አንድ ቀን ያን ምን ልትሆን ነው? ልጅ ልትካፈል። ስለዚህ በሃይማኖት አንድ ምሳሌ ብቻ ልስጣችሁ። የያዕቆብን ልጅ ዲናን አንድ አሕዛባዊ አስነወራት። ኦሪት ዘፍጥረት ምዕራፍ 34 ደፈራት። ከዛስ የያዕቆብ ልጆች ወንዶቹ እህታችንን ማግባት ከፈለገ ይገረዝ ብለው አወጁ። እርግጥ ተንኮል አለው ከኋላው፣ ግን አዋጁ ተገቢና ትክክለኛ ነው። ይገረዛሉ። እንኳን ፍጽምት በሆነች በአዲስ ኪዳን በኦሪት እንኳን እንዴት እንደሆነ ተመልከቱ። ስለዚህ ወጣቶች በሃይማኖት ምንም እንዳትደራደሩ። በጣም ብዙ ማስረጃዎችን እንሰጣችኋለን። እንዳትደራደሩ። ሃይማኖት በጣም ብዙ ጥሩ ክርስቲያን ወንዶች አሉ፣ በጣም ጥሩ እህት ክርስቲያኖች አሉ። በሃይማኖት ሁለተኛ በሃይማኖት ብቻ አይደል፣ በምግባርም ይመረጣል። እንደ የተገኘው ወንድ ሁሉ ዝም ብሎ አይዘጋም። እንደ የተገኘችው የሴት ሁሉ ዝም ብላ ለጽድቅ ትሆናለች። ከክርስቶስ ጋር ለምኖረው ሕይወት ይሆናል ወይ? የዘላለም ሕይወት መንገደኛ ነው ወይ? መንግሥተ ሰማያት ታስገባኛለች ወይ? ጽድቅን ታወርሰኛለች ወይ? በምግባር የቀና ነው ወይ? ቅዱስ ዮሐንስ አፈወርቅ ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስ፣ ፈሪሃ እግዚአብሔር፣ ልባምነት፣ መልካምነትን ነው ያለው። ለዚህ ነው እህቴ ሆይ አንተም ወንድሜ ሆይ እነዚህ ሶስቱ ነገሮች እንጂ ሌላ ነገር ምግባሯ ሌላው ቢኖር እሰየው፣ ዋና ነገር ግን አይደለም። ወገቧን ሳይሆን ልቧን ለእግዚአብሔር የቀረበ ልብ አላት ወይ ወዳጄ? ሀብቱን ሳይሆን መንፈሳዊ ጸጋውን እህቴ። ምግባር አካውንቱን ሳይሆን ጽድቁን፣ ሰልካካነቷን ሳይሆን የነፍስ ውበቷ ጽድቋ፣ የደረቱን ስፋት ሳይሆን የልቡን ስፋት ንጽህናው። እንደሱ ነው ኦርቶዶክሳውያን። ሎጥ እንዴት መከራውን እንደበላ ላስታውሳችሁና ላብቃ። አባታችን ሎጥ አታስታውሱ? በጣም የሚያሳዝን ሕይወት የኖረው ለምን ይመስላችኋል? ምዕመናን፣ ሰዶም በጣም ለም ሀገር ነበረች። ውሃ ገብ ኢኮኖሚካሊ በጣም ምርጥ ከተማ ነበረች። ሳር አለ፣ ውሃ አለ፣ ለምለም ነው። እግዚአብሔር ለባረከው የከብቱ መንጋ ምርጥ መሰማሪያ ነው። አብርሃምም አንተ ቀኙን ብትወስድ እኔ ግራውን፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ ብሎ ሰዶምን ሲመርጥ ለምለም የሆነችዋን አብርሃም ኬብሮንን የአባቶቹን ርስት ነበር የመረጠው። ፍቅር ይለዋል ይሄ ተወለት። ሰዶም ግን ለምለም ብትሆን ሰዎቹ ግን ክፉዎች ነበሩ ይላል። አየህ፣ ከሰልካካነት ጀርባ ያለ በጣም የተጨራመተ ሕይወት እንዳያንበረክት ይመረጣል። ከኪስ ሙላት ጀርባ የልብ መሳሳት ካለው ምን አስጨነቀሽ? ማትታገስ፣ የሚቆጣ፣ የሚነጭ ምግባር
ምን ታገሰው እንታገሳል። ምን ቀበለው ምግባር ከላይ መከራ መብላት ለምግባር የሚመረጥ ለጽድቅ ይሆነኛል፣ ለቁርባናዊ ሕይወት ይሆነኛል። እግዚአብሔርን ትፈራለች፣ ንጽሐ ነፍስ አለው። እነዚህን ፈልግ። ገንዘብን አትፈልግ የሚለው ለዚህ አትፈልግ። ሎጥ ከሰዶም ሰዎች አንዲቷን አገባ። መጨረሻ ላይ የሆነውን ታውቃላችሁ። ወደ ዞዓር ከተማ እጆቿን ይዘው እየጎተቷት ወደ ኋላ አትዩ ተብሎ ሎጥ ፊቱን ሲያይ እሷ ወደ ኋላ አየች። የጨው ሐውልት ሆና ቀረች ይላል መጽሐፋችን። ምዕመናን አንድ ነገር ብቻ ላስታውሳችሁ። ሎጥ እሺ ወደ ከተማይቱ ወደ ሰዶም እንኳን አይመልከት፣ ወይኔ ሚስቴን ብሎ ዞሮ አላያት። ለምን? ለእግዚአብሔር ካልሆነች ለእሱ አትሆን። ልጆቹ የማይታዘዙት ሆኑ። በጣም ያሳዝናል። ጻድቅ ሎጥ ነፍሱን በጭንቅ ነው ያወጣት። መላእክት ይዘዋት እንኳን የማትመከር ለሽምግልና የሚያስቸግር እንዴት ብዙ ትዳር አለ መሰላችሁ። እግዚአብሔርን መፍራት የሌለበት ልብ፣ የከበደ ልብ፣ ሽብረክ የማይል ልብ፣ ፍቅር የሌለው ልብ፣ ስግብግብ የሆነ ልብ፣ ንብረቷን ሀብቷን እንጂ እሷን የማይፈልግ እንባዋን አይቶ ማይራራ፣ ሸካራ እጇን አይቶ ማይደነግጥ ሴትን በዛ አንጻ ይሄ ነው መከራ የሚያበላው። ስንቱ እየተቃጠለ የሚኖረው ግን ታግሶ ጽድቅን መፈጸም ቁም ነገር። ጥቂት ነገሮችን ልናገር ለወጣቶች። የማይቻል የማይፈቀድ የማይሆን በእጮኝነት ጊዜ በድንግልና እንድንኖር መጽሐፍ ቅዱስ ያዛል። እንዳንነካካ። ለምንድን ነው በድንግልና እንቆይ እንዳንነካካ እግዚአብሔር የሚፈልገው? መምህራን ያስተምራሉ። እንድንጋባ እግዚአብሔር ስለሚፈልግ ነው። ብዙዎች ንጽህናቸውን ካጡ በኋላ አብዛኛው በጥናትም የተረጋገጠ ነው፣ ይጠላላ፣ ይቷቷዋል፣ ይናናቃ። ሌላ ህይወት ስለሚለምድ የትዳር ህይወቱ እንኳን ሳይቀር ምስቅልቅሉ ይወጣል። ሌላ ይለምዳል፣ ይጠላል። ከመጀመሪያው ፍቅር ኋላ የጠላው ጥላቻ በለጠ እንደተባለ ላብሎ ይሆናል። እንድንጋባ ስለሚፈልግ ነው እግዚአብሔር በንጽህና ቆዩዋል። መጽሐፍ ቅዱስ እነዚህን ሁለት ነገሮች ላሳያችሁ። ስለ ድንግልናው ያፈረ ሰው ቢኖር ያግባ ይላል። ከማግባቱ በፊት አያችሁ በድንግልና ነው የሚል። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል። ድንግል አያችሁ። ስለዚህ ወጣቶች ንጽህናችሁ፣ ሰማዕትነታችሁ ጠብቁት። ክብር አለ፣ አክሊል አለ፣ ሰማዕትነት አለ፣ የንጽህና አንድነት አለው። ስለዚህ ተጠብቆ የሚቆይ በተለያየ ምክንያት ተሳስቼ ሆነስ ንስሐ ቤተ ክርስቲያን ጸሎተ ማስባን የሚባል አላት። ጸልያ ታጋባችኋለች፣ እልል ትልላችኋለች። ግን እንንቆይ። መጽሐፍ ቅዱስ ሲል እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ። ለዚያ ቆሮንቶስ መልእክት ምዕራፍ 11 ቁጥር 3 እንደ ንጽሕት ድንግል አጭቻችኋለሁ። አየህ፣ መተጫጨት በንጽህና በድንግልና መሆኑን ነው የሚያሳየው። ስለዚህ ይህን ህይወት መጠበቅ ቻልህ መታብለህ እንዲሆን መጠበቅ፣ ከባቢ አየርህን ንጹህ ማድረግ፣ እንዳትሰናከል መጠበቅ፣ አጭር ቆይታ ብሪፍ ኢንተርቬንሽን እንዲኖር መጠበቅ፣ ቀኑ በራቀ ቁጥር ዘመን በረዘመ ቁጥር እንዳትወድቅ ጠብቅ። አንድ የንጽህና አንድነት። ሁለተኛው ጋብቻ በራሳችን እንድንፈጽም አልተፈቀደንም። ያ ማለት ከራሳችን ጋር ሩካቤ እንድንፈጽም አጸያፊ። መጽሐፍ ቅዱስ ርኩሰት ነው፣ አጸያፊ ነው እያለ ጠቅሶታል። ይህታስ ወጣቶች ከሰውነት ያወጣል፣ በጣም ከሰውነት ያወጣል። የዓለም ረክሷል። ይህን ያበረታታ፣ ቁሳቁስ ሁሉ ያመርታ። ተጸየፉት ወጣቶች፣ እንዳትሰሙት። የተስማ ድምፀ የትራ ይገጸ ለመነኩሴ ብቻ አይደለም። ይህንን ፊልምን፣ ሀሳብን፣ ምክርን፣ የወንድሞች ልምድ እንዳትሰሙ። በዚህ ውስጥ የገባችሁ መፍትሄው ንስሐ፣ ሱባኤ፣ ስግደት፣ ጾም፣ እንባ፣
መናፍስት ናቸው ይርቃሉ። ግን አትስሙ፣ አይቻልም። ሰውነታችሁን ያጥበዋል፣ ሰው መሆናችሁ ያቆማል፣ ተፈጥሯዊ ስሜታችሁ ይጠፋል። ብዙ ወጣቶች ራሳቸውን የሚያጠፉት አንዱ ምክንያት ለዚህ ነው ይባላል። ያነበብኩት ጥናት አይቻልም። ፊልምን ማግባት አይቻልም። ራስን ማግባት አይቻልም። ቁስን ማግባት አይቻልም። ሮቦት ማግባት አይቻልም። ያው ሮቦት ያቀረቡ ስለሆነ ነው። አይቻልም። ወንድን ሴት እንዲሁ ልናገረው ብዬ ነው። አይቻልም። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ አጸያፊ ነውና ብሎ ነው የሚደጋግመው። እንዳታደርጉት። ሊያስገድዷችሁ ይችላል። ይህ ለክርስቲያን የሚገባ አይደለም። ወይናቸው ከሰዶም ወይን ከጎሞራ ምርሻ ነው፣ ፍሬያቸው ሐሞት ነው፣ ዘለላው መራራ ነው። የእግዚአብሔር ቃል ኦሪት ዘዳግም ምዕራፍ 32 ቁጥር 32። ይህንን እንጸየፋለን። ስለዚህ ክርስቲያናዊ ኦርቶዶክሳዊ ወጣቶች ይህንን እንጸየፋለን፣ እንጠላዋለን፣ አንኖርበት። ኦርቶዶክሳዊ የወጣቶች የህይወት መንገድ ከብዙ በጥቂቱ ከረጅሙ ባጭሩ የፈተና ህይወቶች አሉ። እነዛን ፈተና እንደሚኖር እናውቃለን። ቤተክርስቲያንን ጥግ ያደረገ በቅዳሴው፣ በጸሎቱ፣ በወንጌሉ፣ በጸበሉ፣ በንስሐው፣ በቁርባኑ፣ በአገልግሎቱ ተጠምዶ መኖር መትረፊያ። ግን አደራችሁ ጮክ ብዬ የምናገረው ወጣቶች ጋብቻን አትጥሉ። ወንዶች ሴቶችን፣ ሴቶችም ወንዶችን አደራችሁ። በከተማና በሰፈር እንዳለ የእግዚአብሔርን ቃል እንደማያውቁት መንፈሳዊ ኑሮን እንዳለመዱት ወጣቶች እንዳትጠሉ፣ መጋባትን እንዳትነቅፉ፣ እንዳትሸሹ፣ ወንዶች ሴቶች እንዳትሉ አደራችሁ። ይህ በጣም እንድንለማመደው የሚፈለግ አላስፈላጊ ህይወት ነውና ምናልባት በመንደር ውስጥ ሚስት የሚለውን አንዳንድ ሰዎች ባልለው ደስ ይለኛል። ግን ደግሞ ማለትም ከተገባ እንበለው ሚስት የሚለውን አብሪቬት እንደሚያደርጉት አብሪቬት እንዳታደርጉት አደራችሁ። የእግዚአብሔር ስጦታ ነው፣ የህይወት አጋር ነው። እንደሱ አድርጋችሁ ተረዱት። አሉታዊ አመለካከት እንዳይኖራችሁ ተጠንቀቁ። ይሄ በጣም አደገኛው የዚህ ዓለም ሐሳብ ነው። ባል ምን ያደርግልሻል እያሉ የሴታዊነት ርዕዮተ ዓለም የሚመነጨው ከዚህ ሐሳብ ስለሆነ ነው። እሱንም ተጸየፉት ወጣቶች። ሚስት የሚለውን እንዴት አብሪቬት እንደሚያደርጉት አውቃለሁ። ሚጥሚጣ ስትልሽ ትኖራለች። እንደሱ ብለህ እንዳትቀበላቸው፣ ደግሜ እላለሁ እንዳትቀበላቸው። ይልቅስ አንተ እንዲህ በላቸው፣ ሚሪንዳ ስትጠጣ በሏታ ትኖራለህ። ይቆያል።